ሰላም ውድ ተማሪዎች በዛሬው ቪዲዮአችን ሲቪክ ኤንድ ሞራል ኤዱኬሽን ሚድተርም ኤግዛም ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ፕሊዝ አሁኑን ሰብስክራይብ አድርጉና ኤ+ ተማሪዎችን ጆይን አድርጉ። እንዲሁም ደግሞ ይህ ቪዲዮ ለብዙ ተማሪዎች እንዲደርስልኝ ላይክ ሼር ማድረጋችሁን አትርሱ። በየጊዜው እንደዚህ አይነት ጠቃሚ የሆኑ ሚድተርም ኤግዛሞችን ፋይናል ኤግዛሞችን ቲቶሮችና ቲፖችን ስለምንለቅ ኖቲፋይድ መሆናችሁን አትርሱ። ኤኒ ሐሳብ አስተያየት ካላችሁ ስንሰራ ግራ የሚገባችሁ ነገር ካለ የማትስማሙበት ጥያቄ ካለ ኮሜንት ሴክሽን ላይ አሳውቁኝ፣ ወዲያውኑ መልስላችኋለሁ። በቀጥታ ወደ ጥያቄዎቻችን ስናመራ ፓርት 1 ትሩ ኦር ፎልስ ናቸው። ትሩ ኦር ፎልስ ጥያቄዎች ናቸው። Question number 1 dealing with reasoning what makes an action whether right or wrong is the direction concern of morality but not ethics ይላል። እንግዲህ ኤቲክስ እና ሞራሊቲ የሚለያዩበትን ቻፕተር 1 መጀመሪያ አካባቢ ላይ በደንብ ይገልጻል። ከዚያ ላይ የወጣው ጥያቄው እንግዲህ ስለ ሪዝኒንግ ቲዮሬቲካሊ ስናወራ አንድን አክሽን ራይት ኦር ሮንግ የሚያደርገው የሞራሊቲ ኮንሰርን ነው። ስለ ሞራሊቲ ስለ ራይት እና ሮንግነት በሪዝኒንግ ያነሳል ነው። ይሄ በትኖት ኢቲክስ አይደለም እያለን ነው። ይሄ ደግሞ ኮምፕሊትሊ ፎልስ ነው። ምክንያቱም ምን መሰላችሁ ስለ ሪዝኒንግ ቲዮሪ ሩል ሬጉሌሽን የሚያጠና የፊሎሶፊ ሰርፍ ኢቲክስ ነው እንጂ ሞራሊቲ አይደለም። ስለ ሞራሊቲ የሚያጠና የፊሎሶፊ ሰርፍ ራሱ ኢቲክስ ነው። ይሄ ዲሊንግ ዊዝ ሪዝኒንግ በሪዝኒንግ ከሆነ አንድን አክሽን ራይት ኦር ሮንግ የሚያደርገው ነገር ይሄ የዳይሬክት ኮንሰርን ኦፍ ኢቲክስ ነው እንጂ የሞራሊቲ ጉዳይ የሞራሊቲ አይደለም ማለት ነው። የሞራሊቲ ፕራክቲስ ነው ማለት ነው። ፕራክቲስ መደረጉ ማተር ኦፍ ፕራክቲስ ዘ ኮድ ኦፍ አን አክሽን ነው የሚለው ኢትሰልፍ ነው ማለት ነው። የሁለተኛው ፒክሪያኒዝም ፎከስ ኦን ፕሮሞቲንግ ሜንታል ፕሌዠር ዊዝ ጊቪንግ ሪጋርድ ቱ ዘ ሄልዝ ኦፍ ዘ ቦዲ። ይሄ ቻፕተር 2 ጥያቄ ነው። ኤፒክረስ የሚባለው ፊሎሶፈር እንግዲህ ታውቁታላችሁ ስለ ቦዲ ፕሌዠር ስለ ሄልዚ ኦፍ ዘ ቦዲ በጣም ፕሌዠርን ማግኘት ፕሮሞት የሚያደርግ የኢጎይዝም አቀንቃኝ ነው። ኤፒክሪያኒዝም የሚባል ደግሞ የኤፒክረስ ፎሎወሮች የኤፒክረስን ህግ የሚያራምዱ ኤፒክረስን ፍልስፍና የሚከተሉ ፈላስፎች ናቸው። ስለዚህ በሱ አገላለጽ ትክክል ነው። ሜንታል ፕሌዠርን መጀመሪያ ፕሮሞት ልናደርግ ይገባል፣ ፎከስ ልናደርግበት ይገባል ይላል። ትሩ ነው ማለት ነው። የሶስተኛው ጥያቄ ኢቲክስ ኢዝ ፕራይመሪ ኤ ኮንሰርን ኦፍ ፕሪንሲፕል ዌራስ ሞራሊቲ ኢዝ ኤ ማተር ኦፍ ፕራክቲስ ይላል። ያ ኢትስ ኦብቪየስ ኢቲክስ ከሆነ ኤ ኮንሰርን ኦፍ ፕሪንሲፕል ሎው የሆነ ሩል ሬጉሌሽን ጀስት ስተዲ ኦፍ ሞራሊቲ ነው። በት ሞራሊቲ ኢትሰልፍ ከሆነ ግን ፕራክቲስ ነው። ማተር ኦፍ ፕራክቲስ አንድ አክሽን ተደረገ አልተደረገ የሚለውን ነው። ሞራሊ ጉድ የሆነ አክሽን አድርገናል አላደረግንም የሚለው ማተር ኦፍ ፕራክቲስ ነው ማለት ነው። ጥያቄያችን ራይት ነው፣ ትክክል ነው ማለት ነው። ትሩ ነው የሚሆነው ማለት ነው። ሶስተኛው የአራተኛው ጥያቄ the statement which says it is better to be satisfied pig or full than a dissatisfied Socrates stands for meal's quality of pleasure. No, it's ምን መሰላችሁ ሚል የሚል ሐሳብ የሚለው it's better to be dissatisfied ሶቅራጦስ ነው የሚቀድመው። dissatisfied ሶቅራጦስን መሆን ይሻላል ከጠገባ ሳማ ከመሆን ማለት ፉሊሽ የሆነ ዕውቀት የሌለው ሰው ማለት ነው። dissatisfied ሶቅራጦስ እንግዲህ እንደምታውቁት በጣም ናውሎጂብል የሆነ በናውሎጂ የሚያምን ናውሎጂ ካለ ቨርቹ ኢቲክስ ይመጣል ብሎ የሚያምን ሁሉ ነገር በናውሎጂ ይሰራል ተብሎ የሚያምን ሰው ነው። ስለሚል ሶቅራጦስን ሲደግፈው ናውሎጂ dissatisfied ሶቅራጦስ መሆን ይሻላል satisfied pig ከመሆን ፉሊሽ ሆኖ ሁሉ ነገር ተሟልቶ ፉሊሽ ከመሆን ማለት ነው። ስለዚህ መልሳችን ፎልስ ነው ማለት ነው። ይሄ ተዟዙሯል። the statement which says it's better to be dissatisfied Socrates than a satisfied pig ቢሆን ነበር የሚል quality of pleasure የሚሆነው። ይሄ ግን የጀርሜ ቤንታም አይዲያ ነው። ፕሌዠርን የሚያስቀድመው በጣም የሆነ መጀመሪያ ፕሌዠር ማግኘትን የሚያስቀድመው ማለት ነው። ሚል ኳሊቲ ላይ ቤዝድ ያደረገ ነው። ኳንቲታቲቭ ሲሆን የጀርሜ ቤንታም ይሆናል ማለት ነው። አምስተኛ ጥያቄ ስለዚህ ፎልስ ነው ማለት ነው። አምስተኛ ጥያቄ if animals commit a destructive action against human beings their action could be evaluated as immoral ይላል። እንግዲህ እንደምናውቀው ሞራሊቲ ከማጋ እንደሚነሳ መጽሐፋችን ላይ ተገልጿል። ሞራሊቲ only ከሁማን ቢንግ ጋር ብቻ የሚነሳ ኮንሰፕት ነው። አኒማልስ ፕላንትስ አዘር ክሬቸርስ የሆነ መጥፎ ድርጊት ቢያደርጉ እንደ ኢሞራል ሊወሰድባቸው አይችልም። አሁን ለምሳሌ አንድ አንበሳ 4-5 ሰዎችን ሄዶ ቢሰብር ወይም ደግሞ የሆነ ጎሽ ብዙ ሰዎችን ከፓርክ ወጥቶ ብዙ ሰዎችን እንትን ቢወጋ እንዲሁም ደግሞ የሆነ ትልቅ ዛፍ የተሰበሰቡ ሰዎች ላይ ቢወድቅ ያ ኢሞራል አክሽን አይደለም። ምክንያቱም ሞራሊቲ is a concept which is related to human being ነው። ከሆነ ለሰው ልጆች የተሰጠ ኮንሰፕት ነው። ሞራሊቲ ስናነሳ የሰው ልጆች ሲሰሩት ነው እንጂ
በሌላ ክሬቸሮች ልናየው አይገባም ማለት ነው። ስለዚህ መልሳችን ፎልስ ይሆናል ማለት ነው። አኒማል ፕላንት እነዛ ሌላ ክሬቸሮች ሞራሊቲ ጋር ዲስከስ ሊደረጉ አይገባም ማለት ነው። መልሶቻችሁን ቼክ አድርጉ እዚህ ጋር እናንተ መጀመሪያ እንትን ካላችሁ ትክክል ናቸው ኦልሞስት እዚህ ላይ ያሉት። ፓርት 2 ማቺንግ ጥያቄዎች ናቸው። የፓርት 2 እንግዲህ የተሰጧችሁ በቢ ጋር ያሉት ከኤስ ከጂ 7 የጀርሜ ቤንታም ፕሌጀርን ካልኩሌት የሚያደርግባቸው ክራይቴሪያዎች ናቸው። ከዚህ ደግሞ ዴፊኒሽናቸው እና ካራክተራቸው እንዴት ነው የሚለውን ነው። ይሄንን ከመስራታችን በፊት ሌትስ ዲስከስ them on the PPT። ኦኬ ጋይስ እዚህ ጋር እነዚህ ሁላችሁ PPT ላይ ወይም ሾርት ኖታችን መጻፋችሁም ላይ አሉ። እንግዲህ ኢንተንሲቲ ስንል ኦር አንድ በፕሌጀር ኢንተንሲቲ ስንል በጀርሜ ፔንታም ካልኩሌሽን ኢንተንሲቲ ማለት የአንድ የዛ ደስታ የመጣው ደስታ how much strong ነው how strong it is ነው የጥንካሬውን ምን ያክል ደስ ነው ሳቲስፋይድ ያደርጋል ዲፕሊ ሳቲስፋይድ ያደርጋል ወይስ አይደርግም የሚለው የሚለካልን ነው ማለት ነው። ዱሬሽን ስንል ደግሞ how long it will last የሚቆየው ጊዜ የተክሬት የተደረገው ያ ፕሌጀር ለምን ያክል ጊዜ ይቆያል። ለምሳሌ አንዳንድ ጊዜ ለሁል ጊዜ ላይክ ከታይም አድቨርግ ጋር always occasionally usually ደስታው ምን ያክል ጊዜ happen እንትን የሚለው ለምን ያክል ጊዜ ይቆያል ኤክስኪውዝ ሚ ለታይም አድቨርጋ ሳይሆን የቆይተውን ታይም ዱሬሽኑን ነው ማለት ነው። ሰርቴኒቲ ስንል how likely እዚህ ጋር ከታይም አድቨርጋ ሁሉ ጊዜ አንዳንድ ጊዜ አልፎ ይፈጠራል ምን ነው how likely probabilityውን ማለት ነው የመፈጠር። ፕሮባቢሊቲ ደግሞ ምን ያክል ቅርብ ነው ምን ያክል እናገኛለን how near at hand it is ነው ምን ያክል ቅርብ ነው ብዙ ሳንደክ ምን ያክል እናገኛለን የሚለው። አምስተኛ ፈከንዲቲ ነው። ፈከንዲቲ በጀርሜ ቤንታም ክራይቴሪያ ደስታን የምንለካበት ፈከንዲቲ the ability to produce still further pleasures አንድ ፕሌጀር ከመጣ በኋላ የበለጠ ፕሌጀርን ፕሮዲዩስ የማድረግ አቅሙ ጀነሬት የማድረግ አቅሙ ነው ማለት ነው። ፒዩሪቲ ደግሞ የመጣው ፕሌጀር ደስታው ምን ያክል ከፔን እና ከአድቨርሲቲ ነፃ ነው የሚለውን ነው። ህመም ከመከራ ምን ያክል ነፃ ነው የሚለውን በፒዩሪቲ ይለካዋል ማለት ነው። ኤክስተንት ለምን ያክል ሰዎች the number of people affected by it አንድ ሰው ነው ወይስ ሁለት ሰው ነው ወይ ጥቂት ሰዎች ናቸው ወይ ብዙ ሰዎች ናቸው ብሎ ምን ያክል ሰዎችን አፌክት ያደርጋል ለምን ያክል ሰዎች ነው ያ ደስታ የመጣው የሚለውን የሚለካባቸው ናቸው። እነዚህን ኮንሲደር በማድረግ ማቺንግ ጥያቄዎቻችንን እንስራ። ኦኬ ጋይስ እዚህ ጋር እንደተጠቀሰው how near the pleasure it is to access ምን ያክል ቅርብ እንትን ነው ለአንድ ቅርብ ነው የሚለው ዲ ላይ ያለው ፕሮፖርሽኒቲ it's obvious። ሁለተኛ ጥያቄ how strong ከኢንተንሲቲ ጋር ኢ ላይ ያለው ኢንተንሲቲ ያ good the potential of a pleasure to generate further pleasure እንግዲህ ምን ያክል pleasure ፕሮዲዩስ ያደርጋል ጀነሬት ያደርጋል የሚለውን ፈከንዲቲ ምን ለስንት ላይ ነው ያለው መሰላችሁ ፈከንዲቲ ጂ ላይ ያለው። አራተኛ how likely the pleasure to occur ይሄ ሰርቴኒቲ ኤ ላይ ያለው ምን ያክል ጊዜ ይፈጠራል አንዳንድ ጊዜ ነው አልፎ ነው የሚለውን ወይስ ሁሉ ጊዜ ፕሌጀሩ ይፈጠራል የሚለውን። አምስተኛ the extent to the pleasure is free from pain ከፔን ፍሪ የሆነበት ፒዩሪቲ ቢ ላይ ያለው ነው ማለት ነው። እነዚህ እናንተም ጋር ሊመጡ በማንኛውም የሆነ ጥያቄ ተዘዋውረው ሊመጡ ይችላሉ። በደንብ ያዟቸው ጀስት ኮንሰፕታቸውን ለመያዝ ሞክሩ ከዚያ ቀላል ናቸው። ኦኬ ፓርት 3 choose the best answer ነው። አንደኛ ጥያቄ what does the principle of the categorical imperative emphasize in deontological ethics እንግዲህ እንደምታውቁት deontological ethics በሶስት ይከፈላል። categorical imperative ተብሎ divine command theory እና intuition ተብሎ በሶስት ይከፈላል። ከነዛ ውስጥ categorical imperative ስለምን emphasize ያደርጋል ነው። a acting in a way that produced the greatest good for the greatest number አይደለም acting according to the maxim that could become a universal ይኸውላችሁ ዩኒቨርሳል የሚሆነውን አክት ማድረግ ነው። ወደ በቃ ትክክለኛ ለዩኒቨርሳል ሊሆን የሚችለውን አክት ከማድረግ ጋር ነው ኢምፐራቲቭ ካቴጎሪያል ኢምፐራቲቭ ኤምፋሳይዝ የሚያደርገው ኢማኑኤል ካንት ነው አቀንቃኙ ፕሮፖነንቱ ማለት ነው። ሲ acting based on one's personal desire and self interest ይሄ ኢጎይዝም ነው። ዲ ላይ acting following divine law as ordered by the higher power ይሄ ደግሞ እንትን ነው ዲቫይን ኮማንድ ቲዮሪ ነው። የዚህ ደግሞ ቶማስ አኩዊንስ ነው እንትኑ አቀንቃኙ ማለት ነው። ስለዚህ ትክክለኛ መልሳችን ማክሲም የሚያደርገውን ዩኒቨርሳል ነው የሚሆነው ነው ቢ ላይ ያለው ነው ማለት ነው። ሁለተኛ ጥያቄ what is ጆን ስቱዋርት ሚል ማለት ነው argument regarding individuals who have experienced both higher and lower pleasure አያችሁ እንግዲህ ጆን ስቱዋርት ሚል ይከፋፍላቸዋል ፕሌጀርን ሃይ
እና ሎ ፕሬሸር ብሎ ሃይ ፕሬሸር ያላቸውና ሎ ፕሬሸር ያላቸው ሰዎች እንዴት ነው የምንገልጻቸው? they would prefer the pleasure that provides the most amount of happiness ይሄ ኳንቲታቲቭሊ ማለት ነው። B they are likely to choose the lower pressure over the higher ones. C they would always choose the lower pressure because they are easier to obtain. D they prefer higher pressure even if those are accompanied by discomfort. ያ እንግዲህ ጆን ስታርት የሚል እዚያ አራተኛው ጥያቄ ላይ እንደገለጽኩላችሁ ትሩ ፎልሱ ላይ ማለት ነው ኳሊቲን ቤዝድ ነው የሚያደርገው። ፕሌዠርን ሲለካ ኳሊቲን ነው እንጂ ኳንቲታቲቭሊ አይደለም ማለት ነው። ኳሊቲ በቃ ኢቭን ሃይ የሆነ ዲፕ የሆነ ፕሌዠር ከተገኘ ዲስኮምፎርት ኢቭን በቃ ከአድቨርሲቲ እና ከብዙ እውቀት ከብዙ ፔን በኋላ እንትንን ሃየር ፕሬሸር ማግኘት ነው የሚል ጆን ስታርት የሚል ኳሊቲ ኦቨር ኳንቲቲ ነው ማለት ነው። በቴጀርሜ ቤንታም ከሆነ ግን ኳንቲቲ ኦቨር ኳሊቲ ነው ማለት ነው። ሶስተኛ ጥያቄ ሪዝን ዲቮሽን ኤንድ ሪኳየርመንት ኤክስፔክትድ ቱ ቢ ዲስቻርጅድ ባይ ኦል ሲቲዝን ኦፍ ኤ ጊቨን ስቴት ኢዝ ናውን አስ ምን ይባላል? ኤ ሲቪክ ማይንድነስ፣ ቢ ኮምፓሽን፣ ሲ ኦፕን ማይንድነስ፣ ዲ ሲቪክ ኮሚትመንት። እንግዲህ ሲቪክ ማይንድነስ እና ኦፕን ማይንድነስ ዘ ሴም ቲንግ ናቸው። ኦልሞስት ይቀራረባሉ። ግን እዚህ ጋር እያለን ያለው ከሁሉም ዜጋ ሊለቀቅ የሚገባው በቃ ኮሚትመንት እና እንትን ሪዝንድ ዲቮሽን ታማኝነት ዋና ተፈላጊነት ምንድነው የሚለው ሲቪክ ኮሚትመንት የህዝብ ቆራጥነት በቃ ጀስት ቃል መግባት በቃ ማለት ነው። ይሄን ነው ዲላይ ያለው ነው። ይሄም ቀጥታ እንትና መጽሐፍ ቻፕተር 2 መጨረሻ አካባቢ ላይ በሲቪክ ቨርቹ በሚለው አካባቢ ላይ አለላችሁ። አራተኛ ጥያቄ which ethical theory claims that moral values and principles have valid applicability and do not depend on social approval yet many principles might be overridable in a given solution። ይሄ ደግሞ ኮንቬንሽናሊዝም ethical theory ነው ማለት ነው። አብሶሉቲዝም አይደለም፣ ኦብጀክቲቪዝም፣ ሰብጀክቲቪዝም እነዚህም መጽሐፋችሁ ላይ ክሊር ያሉ ኮንቬንሽናሊዝም ነው ማለት ነው። አምስተኛ ጥያቄ አርስቶትልስ ፊሎሶፊ ኦፍ ቨርቹ ኢቲክስ ፎከስ ኦን ኦል ኦፍ ዘ ፎሎዊንግ ኤክሰፕት። እንግዲህ አርስቶትል እንደምታውቁት እና አርስቶትል፣ ሶቅራጦስ፣ ፕላቶ እያንዳንዳቸው ለቨርቹ ኢቲክስ ዴፊኒሽን ሰጥተዋል። የአርስቶትል ምንድነው የሚለው በቃ የሆነ ራሳችንን ገተን ሃፒነስን የምናገኘው በቃ ራሳችንን ገተን ሶል ስፒሪት አፐታይዘር የሚል ፓርት አሉት። የሱ እንደውም በቃ የሰው ልጅ እያደር እንትን ራሱን እየገታ ሲሄድና በቃ ፍላጎቱን መቀነስ ሲችል ደስታን በራሱ ጊዜ ያገኛል ብሎ ነው የሚያስበው። ኢንተለጀንስ መንደላቀቅን በጣም ብዙ መለቀቅን አይፈቅድም አርስቶትል ማለት ነው። ኤ pursuing happiness through wide intellect and reasoning ነው። ይሄ reasoning intellect ናውሎጂ ከሆነ የሶቅራጦስ ነው። ቢ doing the golden mean between extreme of የአርስቶትል በቃ እንደዚህ ነው። በሃፒነስ በኢንተለክት ሪዝኒንግ በደንብ እያወቅን ራሳችንን እንትን እያለን ስንሄድ ነው የሚለው ትክክል ነው ማለት ነው። ኤክሰፕት ነው እያለን ያለው doing the golden mean between extreme of the excess and deficiency ምንም ቢኖር ኤክሰስ እና ዲፊሽንሲ እያለ በቃ ጎልደን በጣም ጥሩ ነገር ማድረግ ነው ይላል። disregarding on strict repression of desire and emotion no disregard ያደርጋል። desire ኢሞሽናችንን ፊሊንጋችንን ሪፕሬስ ማድረግ መጨቆን አለብን ብሎ ይገልጻል አርስቶትል። እንግዲህ መጨቆን እውቀትን መጨቆንን እንደ ራስን መግታትን ነው የሚገልጸው። ዲ bringing happiness through repression and indulgence no indulgence መንደላቀቅን እና indulgenceን አይፈቅድም ማለት ነው አርስቶትል። ዲ ላይ ያለው የአርስቶትል ፊሎሶፊካል ፐርስፔክቲቭ ያልሆነው ነው ማለት ነው። እሺ ፔጅ 1ን በዚህ ጨርሰናል። መልሶቻችሁን ቼክ አድርጉ። ኦልሞስት የተሰሩት ትክክል ናቸው። መጨረሻ ላይ ደግሞ አንሰር ሺቱንም ስለማሳያችሁ ችግር የለም መጨረሻ ላይ ተቀመጥላችኋል። ሌትስ ኮንቲኒው ኦን ፔጅ 2። ስድስተኛ ጥያቄ which is correct about ሶቅራጦስ philosophy of virtue and knowledge። እንደነገርኳችሁ ሶቅራጦስ ቨርቹን ከናውሎጂ ጋር በጣም ያያይዘዋል። ስለ አንድ የሆነ ሰው እውቀት ካለው አዘይንድ ኦፍ ዘ በቃ መጨረሻ ላይ ጥሩ ነገር ያደርጋል ቨርቹ ኢቲክስን ይፈጽማል ብሎ ነው የሚገልጸው ማለት ነው። if a person knows what is right he or she will inevitably act virtuously ያደርጋል ማለት ነው። አንድ ሰው ካወቀው እንትንን ይሰራል ቨርቹ ኢቲክስን ይሰራል ማለት ነው። ይሄ ትክክል ነው። ናውሎጂ leads to happiness but not necessary to virtue no ቨርቹ ጋር ያመራል ብሎ ነው ቨርቹ ጋር ያደርሳል ብሎ ነው የሚያስበው እሱ። evil actions are caused by natural phenomena rather than by ignorance no by ignorance and knowledge እውቀት ካለ ቨርቹ ኢቲክስ ይመጣል። evil action ደግሞ የሚመጣው ከኢግኖራንስ የተነሳ ነው ብሎ ነው የሚያስበው። ይሄ ፎልስ ነው። በናቹራል ፌኖሜና አያምንም ሶቅራጦስ።
ዲ ላይ ያለው ሰልፍ ናውሎጂ ኢዝ ሰከንዳሪ ቱ ቨርቹ ኤንድ ኦንሊ ነሰሰሪ ፎር ፕራክቲካል ሰክሰስ ኖ። ሰልፍ ናውሎጂ በጣም ናውሎጂ ሲባል ለሶቅራጦስ ዋና ነገሩ ነው ማለት ነው። ለሶቅራጦስ ፐርስፔክቲቭ ዋና ነው ማለት ነው። ስለዚህ መልሳችን ኤ ላይ ነው። አንድ የሆነ ሰው ዋት ኢዝ ራይት እና ሮንግ ካወቀ መጨረሻ ላይ ቨርቹ ኢቲክስን ይፈጽማል ብሎ ነው የሚያስበው። ሰባተኛ ጥያቄ አኮርዲንግ ቱ ዘ ቨርቹ ኢቲክስ ዋት ሜክስ አን አክሽን ሞራሊ ራይት። እንደ ቨርቹ ኢቲክስ ከሆነ አንድን አክሽን ሞራሊ ራይት ኦር ሮንግ የሚያደርገው ምንድነው ነው የሚለው። ቨርቹ ኢቲክስ እንግዲህ ዋት ታይፕ ኦፍ ፐርሰን ዊ አር ነው የሚለው። ምን አይነት ሰዎች ነን፣ ምን አይነት ሰዎች የሚተገብሩት ሰዎች እንዴት ያሉ ሰዎች ናቸው ነው የሚለው ቨርቹ ኢቲክስ። ዘ ሞራል ሩልስ ኤንድ ፕሪንሲፕል ገቨርኒንግ ዘ አክሽን ሩልና ፕሪንሲፕል ላይ አይደለም። ዘ ታይፕ ኦፍ ፐርሰን ዩ አር ኤንድ ዘ ካራክተር ትሪስ ኦፍ ዩር ፖሰስ የአንድን ሰው ካራክተሩ እና ደግሞ ታይፕ ኦፍ ፐርሰን ምን አይነት ፐርሰን ነው ያ ሰውዬ ራይት አክሽን ሮንግ አክሽን የሚሰራው ምን አይነት ፐርሰን ነው የሰውየውን ማንነት ነው ቨርቹ ኢቲክስ የሚያየው ማለት ነው። ስለዚህ መልሳችን ቢ ላይ ያለው ነው ማለት ትክክለኛው። ሲ ዘ ኢሞሽናል ኢምፓክት ኦፍ ዘ አክሽን ኦን አዘርስ ኖ ይሄ አይደለም። ዘ ሶሻል ኮንቴክስት ኤንድ ሌጋል ሶሻል ላይ ሩል ላይ ቤዝድ ያደረገ አይደለም። ቨርቹ ኢቲክስ የታይፕ ኦፍ ፐርሰን ላይ ነው ቤዝድ የሚያደርገው ማለት ነው። ሰባተኛው ጥያቄ ቢ ነው መልሳችን። ስምንተኛ አኮርዲንግ ቱ ቶማስ አኩያንስ ዲቫይን ኮማንድ ቲዮሪ which one is reason to obey God's will to moral laws። እንግዲህ በዶንቶሎጂካል ቲዮሪ ውስጥ የቶማስ አኩዊንስ አቀንቃኝ የሆነበት ለዲቫይን ኮማንድ ቲዮሪ ነው። በዚህ ሲል ውስጥ እኛ የፈጣሪን ትእዛዛት የምናከብረው ለምንድን ነው ይላል። ኤ we should obey God's will aiming not to be in hell but in heaven። B we should obey moral principle to promote our good or the general good። C we should obey God's commandment to promote futuristic pleasure። D we should obey moral laws or because they are established by God። እንግዲህ እንደሚታወቀው የቶማስ አኩዊንስ ክርክር በቃ ፈጣሪ እነዛን ህጎች ኮማንድመንቶች ስላዘዛቸው የግድ ማከበር አለብን ነው እንጂ የሆነ ፊውቸሪስቲክ ፕሌዠር የሆነ ጥቅማ ጥቅም አስበን አይደለም የምናከብራቸው ብሎ ነው ፐርስፔክቲቭን የሚገልጸው። አሁን ኤ ምን ይላል? ገሃነም እንዳንሆን በመንግስተ ሰማያትን እያሰብን ነው ይላል። አይደለም፣ እንደዚህ አይደለም። ቢ ደግሞ የሆነ ጀነራል ጉድ ጥሩ ነገር እያሰብን ነው ይላል። አይደለም፣ ጥሩ ነገር አስበን ሳይሆን ስለታዘዙ ብቻ ነው ብሎ ነው የሚያስበው። ኮማንድመንት ለፊውቸር ፕሌዠር ሲ ላይ የሚያለው አይደለም። መልሳችን ዲ ላይ they are established by God በጋድ ስለተሰሩና ስለታዘዙ ብቻ ነው ማለት ነው ማክበር ያለብን የሚለው። ስምንተኛ ዲ ነው መልሳችን ማለት ነው። የዘጠነኛ ጥያቄ ሶቅራጦስ taught that people commit wrong action because እንግዲህ ሶቅራጦስ ከቨርቹ ኢቲክስ ላይ ሲያነሳ ናውሎጂ እና ኢግኖራንስን ነው የሚያነጻጽረው። ኤ ሰዎች ምን ሲሆኑ ነው ኢቪል አክሽን ሶቅራጦስ የሆነ ስትወት ዛት ፒፕል ኮሚት ሮንግ አክሽን ኢቪል አክሽን መጥፎ ድርጊቶችን የሚያደርጉት ምን ሲሆኑ ነው? ኤ ዘ ዲዛይር ቱ አክት ኢሞራሊ ኢቭን ኢፍ ኖዊንግ ዛት ኢትስ ሮንግ ኖ ካወቁት አያደርጉትም ነው የሚለው እሱ። ቢ ዘ አር ኢንሄረንትሊ ኢቪል ኤንድ ኢንካፓብል ኦፍ ጉድነስ ኖ ይሄ ከናቹራል ጋር ያይዘው ነው ስለ በኔቸር አይደለም። ይሄ ደግሞ ቢ አይደለም። ሲ ዘ አር ኢግኖራንት ኦፍ ኮንሲኩዌንስ ኤንድ ዱ ኖት ኖ ዋት ኢዝ ትሩሊ ጉድ ያ ሶቅራጥስ ኢግኖራንት ስለሆነ ለኮንሲኩዌንስ ጣጣ ስለሌላቸው እና እንዲሁም ደግሞ ትክክለኛው ማንኛው ነገር ትክክል እንደሆነ ስለማያውቁት ነው ብሎ ነው የሚያምነው ማለት ነው። ሲለያለ ትክክል ነው። they are driven by uncontrollable natural passion and emotion ነው ከኔቸር ጋር አያያይዝም ማለት ነው ቨርቹ ኢቲክስን። አስረኛ ጥያቄ ስለዚህ መልሳችን ሲ ነው። አስረኛ ጥያቄ which one is correct about deontological ethics theory and rule utilitarianism ነው። rule utilitarianism እና deontological ethics ዲፈረንሳቸውን ኮምፔር ኤንድ ኮንትራስት ለማድረግ ነው የመጣ ጥያቄ ነው። ኤ rule utilitarianism depend on moral rules while deontological disregards formal rules no ለሁለቱም ሩል አላቸው ከሩል ቤዝድ ናቸው። የሚለያዩት deontological ethics ስንል ቆይ እንያየናቸው ልዩነታቸውን እናገኘዋለን። the former basis action only on motive while the latter focus on rule no see rule utilitarianism breaks laws to promote pleasure but deontology doesn't. B both depend on rules but the former has branches while the latter is particular ያ ዲ ላይ ያለው ለምን እንደሆነ መልሱ መሰላችሁ? ዲኦንቶሎጂካል ስንል ሶስት ብራንቾች አሉት። አንደኛው ዲቫይን ኮማንድ ቲዮሪ ነው። የሁለተኛው ኢምፐራቲቭ ቲዮሪ አለ፣ ፐርስፔክቲቭ አለ እና ኢንቱዊዥን አለ። ግን ሩል utilitarianism ስንል ዋን ፓርት ኦፍ የቴዎሎጂካል ፐርስፔክቲቭ ዋን ፓርት ቲዮሪ አንድ ፓርት ነው ማለት ነው። መልሱ ዲ ነው ማለት ነው። የመጨረሻ ጥያቄ ሾርት አንሰር ማለት ነው ፓርት 4
አንድ አሜዚንግ ጥያቄ ነች። እናንተ ላይም ትመጣለች ብዬ ገምታለሁ። በደንብ ለመረዳት ሞክሩ። ምን ይላል? a man faced a dilemma. His mother and his wife were trapped in a burning house. He had the chance to secure only one of them, either his mother or his wife. If he rescues his wife, እንግዲህ እንትኑን ንባቡን ፖዝ አድርጋችሁ ለማንበብ ሞክሩ። እኔ ሐሳቡን በአማርኛ ልንገራችሁ። ምን መሰላችሁ? የሆነ ሰው አለ ሚስቱና እናቱ በሆነ በቃጠሎ ውስጥ አገኛቸው። ከሁለት አንዱ ማዳን አለበት። የግድ ከሁለት አንዱ ምርጫ ተሰጥቶታል። ማዳን የሚችለው ከሁለት አንዱ ነው። ሁለቱንም ማዳን አይችልም። ማንኛውን ያድን? እናቱን አድን፣ ሚስቱን አድኖ እናቱን እንዳይተው ያሳደገችው ያጠባችው በቃ ብዙ ለሱ ስትል መከራ የተቀበለች ነች። ደግሞ እናቱ እናቱን አድኖ ሚስቱን እንዳይተው ሲያገባ የገባላትን ቃል ኪዳን ብዙ ነገር ያደረገችለት ልትሆን ትችላለች። እሷንም እንዳይተው በቃ ፕሮሚሱን ብሬክ ሊያደርግ ሆነ። እንዲህ አይነት እንግዲህ ሰውየው በጣም ዳይሌማ ውስጥ ማን ፌስ ዳይሌማ ውስጥ ማለት አወዛጋቢ አጣብቂኝ ማለት ነው። እዛ ውስጥ ገብቷል። ሰች ካይንድ ኦፍ ሞራል ዳይሌማ ምን ይባላል ነው ይሄ። በጣም እንዳትሸወዱ ከመጣ እናንተ ላይ እንትን ይባላል። ሞራል ኢንቱዊሽን ኦር ፕራይም ፋሻ ዲዩቲ ይባላል። ሾርት ኖት ላይ ላሳያችሁ ጋይስ። እዚህ ጋር ይዩት። ሞራል ኢንቱዊሽን ኦር ፕራይም ፋሻ ዲዩቲ። ይሄንን ፖዝ አድርጋችሁ ካንተ ማንበብ ከፈለጋችሁ ሐሳቡን ታገኙታላችሁ። በቃ ሞራል ዳይሌማ ሲኖር